ያው ቲክቶክ ላይ ባንተ ሰበብ ቲክቶክን ዳውንሎድ አድርጌው ቆይቶ ነውትና አሪዋን የምትፈራ ጥሩ የሆነች አላማ ያላት ስነ ስርዓት ያላት ማንም ሰው ብትኖረኝ ብሎ የሚያስባት አይነት ሴት በጣም የምወዳት ጓደኛ አለች፣ ፍቅረኛ ማለት ነው። ኢንሻአላህ አላህ ፈቅዶ ነገሮች ከተስተካከሉ እንግዲህ ጥሩ ትዳር ከሷ ጋር ይኖረናል ብዬ አስባለሁ። እንግዲህ ጃቢርን በፍቅር ምናምን የምታስቡ ሰዎች ካላችሁ ከይቅርታ ጋር ተስፋ ቆረጡ። እኔ ጥሩ ወንድማችሁ ልሆን እችላለሁ እስከ መጨረሻው ድረስ ምንም ነገር እኔ ማንም ሴት መጣ ከኔ የፈለገችው የፈለገውን ነገር ብታወራ የፈለገውን ነገር ብትሆን ያቺን ነገር መቼም ማንዘላት ይሄ ወደ መጀናጀን ምናምን አንገባም። ግን እንደ ወንድም ሆኜ ሁሉንም ነገር የባጤ ቆጡንም ማወርተን ነገሮችን ማስተካከል እንችላለን እና ያው ህርማችሁን አውጡ ለማለት ያክል ነው። ያው በጣም ደስ ይላል። ወልደህ ደግሞ እኔን አክስት አድርገህ ያንተ ልጆች ያሯሩጥኩኝ ሚዜ አድርገኝ ኢንሻአላህ የቅርብ እንደሚሆን ዱአ አድርጉለት። እህቴ ናዲያ ሶሪ እንትን ልበላችሁና በጣም በጣም ነው የምትወድህ፣ በጣም ነው የምታከብርህ። ቲክቶክ የመጣችበትም ሪዘን አንተንም በመምጣት አንተንም ብላ በመምጣቷ አላህ ለኔም እህት ብሎ ከስጋ በላይ የምትጨነቅ የምታስብልኝ እህት ሰጥቶኛልና አላህ ይጠብቅልሽ፣ ቤተሰቦችን ምራቃሻቸው በጀነት ያደርግልሽ፣ ሁሌ ከጎኔም ስራልሽ አመሰግናለሁ። በጃቢር ሰበብ ነው ቲክቶክ የመጣችውና አምሽር ጥያቄ ይኖርሻል ወይንም የምትይው ነገር ካለሽ አይ ቲንክ ዛሬ ያ ቀን ነው ማለት ነው። ናዱዬ አውሽ ማውራት በደንብ ብችልና በደንብ ብዙ ነገር በጠየቅኩት ያለሁበት ቦታ አይመችም፣ ድምጼም ራሱ ቀንሷል። ጃዬ ታውቃለህ ያው ብዙ ነገር ብጠይቅህ ደስ ባለኝ ኖሮ ነበር። ግን አምግላድ ያው ቲክቶክ ላይ ባንተ ሰበብ ቲክቶክን ዳውንሎድ አድርጌው ቆይቷል፣ ግን አልጠቀምበትም ነበረ። ግን አጋጣሚ የሆነ ሰዓት ላይ ስክሮል ሳደርግ አንተን ነው the first thing ያገኘሁትና ንግግር ሁሉ ነገር ማርኮኝ ያው እዛ ላይ ቀርቼ ብዙ ነገር እስልምናዬን እንድፈትን ብዙ ነገር እንትን ብሎኛል እኔ ማለት ነው። በጣም ብዙ ነገር ለእስልምናዬ በጣም ብዙ ነገር ጠቅሞኛል። ብዙ ማላቃቸውንም ነገር አሳውቆኛል ባንተ ምክንያት ማለት ነውና በጣም ብዙ ወዳጆች አፍርቻለሁ። እንዲያውም በቃ ይቀር የመጥፎ ይቀርና ወዳጆች አፍርቻለሁኝ። አልহামዱሊላህ አዲስንም የመሰለህ ታግኝቻለሁኝ ባንተ ሰበብ። ያው ያለሁበት ስለማይመቸኝ ነው እንጂ ብጠይቅህ የምፈልገው ጥያቄ አለ። ግን ሴቲቲቷን በእኔ ሳታልፍ ወደ አንተ መሄዷ በጣም ነው ያዘንኩት። ያው አይሆፕ ታስተዋውቀናለህ የሚል ተስፋ አለን። እኛም እንገምግምልህ ወደኛ ማምጣት። በቃ ጃይ ማውራት አልቻልኩም። ሰላም አለይኩም። እሺ ወአለይኩም አሰላም። ናዲያ ማለት ከባድ ሚዛንና አይ ቲንክ በውስጥ ስለኔ በጣም ከሚቆረቆሩ ከሚጨነቁ እኔ ወላሂ ናዲያን እኔ አላቃት ብዙም አላቃት። እንዲህ ትልቅ ማለት እንዲህ የሚባል ያቀራረበን ነገር ራሱ የለም የጋራ ነገር። ግን እኔ እንጃ በጣም ከምቀርባቸው ሰዎች በላይ ቀርባታለሁ። በጣም ከሚቀርቡኝ ሰዎች በላይ ተቀራያለች እና የኔ ነገር ያስጨንቃታል፣ የኔ ነገር ያሳስባታል። እውነት ደውላ እንዴት ሆንክ፣ እንዴት ገባ፣ እንዴት ወጣክ ምናምን ነገር ትለኛለችና ያው ቲክቶክ ውስጥ አተረፍኳቸው ብዬ ከማሰባቸውም ሰዎች ውስጥ አንዷ ናዲያ ናት። እኔ በቃ ስላለሽ ከጎኔ አይዞክ ስለምትኝ እኔ እንጃ አንቺ ለሁሉም ደራሽ ነሽ ማለት ሺ ነሽ አንቺ ለሁሉም ማለት ነው። ለአንቺ ቃል የለኝምና እንግዲህ አላህ በረከቶችሽን ሺ ነው ያርግልሽ ነው የምለው። ልጆችሽን ያሳድግልሽ፣ ለቁም ነገር ያብቃልሽ ነው። አንቺ ለኛ እንደምትጨነቂ ወደዛ ወደዚህ እንደምትይ እንግዲህ አላህ በህይወትሽ ወደዚህ ወደዛ የሚያረግሽን ነገር ይቀንስልሽ። እርግጥ ያለ ጠንፈፈጠልል ያለ ደስ የሚል ህይወትን አላህ ከሰጠሽ እሱንም ብርክ ያርግልሽ፣ ካልሰጠሽ ደግሞ ስትት ያድርግሽ። እንደዛ ነው የምለው። ያው ሚስቴ ግን ሚስጥር ናት እንደኔ ማለት ከይቅርታ ጋር ሚስጥር ናት። ያው በቃ ሚስት እንዳለችኝ ከነገርኳችሁ ማለት ላይ ጓደኛዬ ማለት ነው። እንዳለችኝ ካወቃችሁ ይበቃችሁ። እሺ እንትና ኢክራም አታጨናንቁት፣ በዛ ኬዝ አትዙሩበት። የራሱ እንትን ነገር ስለሆነ ፐርሰናል ነገር በጣም ጥያቄ አንድ ምንድነው ያነሳሳ
እንደዚህ ፓሽኔትሊ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ስለ እስልምና ስታወራ የብዙ ሰዎችን በሁለት ቃላት ልብ ትነካለህ እና ብዙ ጊዜ አይቻለሁ። ብዙ ሰዎች ደርድረው ቁርአንን ገልብጠው የሆነ ነገር አድርገው ሲናገሩ እንሰማለን። ለሻሃዳ ግን ብዙ ሰዎች በነዛ ሰዎች አፍ እሺ ሲሉ አላየንም። ኢቭን ማስተዋል ከቻላችሁ እስልምና ከመጣ 1 ዓመት ሆነ ጃዬ ኦልሞስት ሊሆነ ነው፣ ትንሽ ይቀራል። ኦልሞስት ለዛውም እና አይ ቲንክ ከመቶዎች በላይ እስልምናን ጓግተው እንዲቀበሉ የሚያደርግ ፐርሰናሊቲ አለ። አንደኛ ፐርሰናሊቲ ከየት አመጣኸው? ከዚህ ሳቅህ፣ ጨዋታ፣ ለዛክ፣ ሞደርን ቲንኪንግ ምናምን እንዳለ ሆኖ እሱ ራሱን የቻለ ሞገስ ነው። እንዲሁም አላህም ደግሞ ሲሰጥህ የሰጠ ነገሮች አሉና ያቺ ሞመንት አንተ ላይ አሁን ብዙ እንደምናውቀው ኡስታዞች አሉ፣ ብዙ ቲክቶክ ላይ ንጽጽር የሚሰሩ ልጆች አይቻለሁ ምናምን። ብዙዎች ግን አንተ ጋር ሮጠው ልባቸው ምን እንደሚሰማቸው አይዶን ነው ሮጣ አንተ ጋር ሻሃዳ መያዝ ይፈልጋሉ። ቤት የክርስቲያኖች ላይ መጥተው ከአንተ መረዳት ሲፈልጉ ያለው ስታስረዳቸው ብዙ አይደለም በሁለት ቃላቶች ነፍሳቸው ስትርስና like I want to be a Muslim ሲሉ ያለውና አንተ የትኛው ነገር ነው የገባክ? አንተ የገባህን ነው ማወቅ የፈለኩት። እነሱንማ እያየን ነው እንደ እንትን ነው ሲንጋጉ አንዳንድ ጊዜ እሱ ካልመለሰልን ሁሉ ብለው ሲሯሯጥ አይተናልና አላህ ይጨምርልህ። እኔ am so proud of you እሱ ላይ በጣም ኩራቴ ነህ። ምን ግን የገባህን ነገር what was it? ስለ ፈጣሪ የገባህን ቅድም ነግረኛልና ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ እናንተም ሼር የምናደርገው የኢየሱስን ስትል ሳንለቅ ከሃይማኖት ብንወጣ ድሮ የምንተዋወቃቸው ኬዞች እንዳሉ ናቸው። ይሄኛው ግን አሁን የመጣንበት ስለሆነ ስላልጠየቅኩም በሰበቡ what was it? እንደዚህ ውስጥ እንደዚህ ፓሽኔትሊ እስልምናን እንድትወድ ነብያችንን እንድትስማች ስትናገር ጣም ለዛ እንዲኖር ያደረገው ውስጥ የገባህን ያንተን ንገረኝ። ሰላም አለይኩም ሀዊሻ። ወአለይኩም ሰላም ወበረካቱ። ጃሊ ቀጥል ጃ። እሺ አንድ ከጀነት የምትላክ መርፌ አለች። ከቀመሻት እሷን ከተቀመሽ በቃ እንቅልፍ የለም ስትቅበዘበዥ ነው የምትዩና ያው ሀቅ አንድ አይደለ? ሀቅ እኮ አንድ ናት። ሀቅ ደግሞ ዋጋው አንድ ነው። ሀቅ ናት። ሀቅ ናት የምታኖረን። ያው ጃቢር እያወራ ነው ብላችሁ ስላሰባችሁ አይደለ ቁጭ ብላችሁ የምትሰሙኝ? አዲስ ከፍታለች ብለን ስላሰብን አይደለ እዚህ የተሰበሰብነው? ይሄ ሀቅ ነው። ሀቅ ደግሞ ሀቅ ነው። በቃ እኛ የተፈጠርንበት ሀቅ አለ። እሱን ደግሞ አላህን መገዛት ነው። እና አንዳንድ ጊዜ ሰው በሆነ ነገር ይታደላል። እና እኔም በቃ አላቆም እንዲሁ አላህ አዝኖልኝ እንዲሁ አላህ ወዶኝ በቃ ሰጠኝ። አይዶን ነው እኔ እንደውም አስቤ ሳወራ ያስጠላብኛል ሁላ ማለት ነው። ወላሂ እኔ የሚገርመኝ ነገር በቃ የሆነ አስቤ ሳወራ አያምርብኝም። የሆነ ወነባበዳለሁ በቃ ጸጥ እላለሁ ስለማውቀው ማለት ነው። ግን በቃ የሆነ ነገር ይነካኛል። ያ ነገር ደግሞ ሀቅ ላይ ያለ ነገር አለ እና ሀቅ ስትነካ ሀቅ ስትታጣ ሰዎች ሀቃቸውን ሲፈልጉ መከራቸውን ሲበሉ በቃ ያሳዝኑኛልና አዛ ነገር ላይ ነካና በቃ የሆነ ነገር ይሰማኝና በቃ የሆነ አወራዋለሁና አይ ቲንክ ሰው ያንን ነገር ይፈልገዋል መሰለኝ እና በቃ ይሰጣቸዋል ወይ ደግሞ ተሰጣችሁም ሊሆን ይችላል። ያው እንትን የሆነ ቤት አልሰማችሁም? ፍላት ስክሪን ቲቪ ተገዝቶላቸው አዋራ ሲሆን መዘብዘፊያ ውስጥ ከተዋጠቡት አሉ። እና ሀቃችሁን እንደዚህ አትብሉት። ሀቃችሁን እንዲህ አታቃጥሉት። ሀቃችሁን እንዲህ አታርክሱት። ማለት የተሰጣችሁን ነገር እንደዚህ አታድርጉት። በቃ ሁላችንም የተሰጠን የራሳችን ነገር አለ። ያንን ነገር ደግሞ ፈልገን ማግኘት ደግሞ የራሳችን ፋንታ ነው። ቢያንስ ጭንቅላት አለ። አንዳንድ ሰው ጭንቅላቱን ስታዩት አንገቱ ባዶ እንዳይሆን ተደርጎ የሆነ ነገር የተቀመጠለት ሁላ ያስመስሏል። ግን የጭንቅላታችን አንገታችን ላይ ያለው ነገሮችን እንድናስተነትንበት ራሳችንን እንድናይ ራሳችንን እንድናቅ እና አላህ የሰጠን ትልቅ በረከት አለ። እሱን በረከት ለማየት ሞክሩ። ዝም ብላችሁ የማይሆን ነገር ቲርኪ ሚርኪ እየፈለጋችሁ ያለምን ለኔ ያልተሰጠኝም እኔ ከሱ በምን አንሼ ነው ብላችሁ የተሰጣችሁን ጸጋ ጭቃ አትለቅልቁበት። እኔ ያንን ጸጋዬን አውቀዋለሁ እና ትዝ ይለኛል ስራ ቦታ ማኔጅመንት ሰራ ነበር እና ማኔጅመንት ከመስራቴ በፊት
ስራ ስንሰራ ይከነክነኛል። ለምን እንዲህ ታደርጋላችሁ? በቃ እንደ እንትን ያደርገኛል፣ እንደ ተንከንካኝ ያደርገኛል። እና ቢሮ ተጠሮና ማኔጅ አድርግ ተባልኩኝ። ከዛ እኔ አቅሙ የለኝም ስል አይ አንተ አውርተህ ሰዎች ላይ ጥሩ ነገር መፍጠር ትችላለህ፣ ያ አቅም አለ ካሉኝ ከዛ ጀመርኩኝ። እና ስብሰባ ላይ ምን እንደምላችሁ ታውቃላችሁ? ትዝ ይለኛል። እኔ ተግባር ላይ ጎበዝ ላልሆን ይችላሉ፣ ግን ጥሩ ሐሳብ ላዋጣና ተግባር ላይ ጎበዝ የሆነ ሰው አግዘኝ ተግባሩ ላይ ጎበዝ እንላለን። እና በቃ ይሰጣችኋል። ያ የተሰጣችሁን ነገር አውቁና በቃ ያንን ነገር ማዋጣት ባለባችሁ ሰዓት አዋጡ። መስጠት ባለባችሁ ሰዓት ላይ እንትን በሉ። ግን በቃ ከባድ ነው ከአላህ ሲሰጣችሁ። ያ የተሰጣችሁ ነገር ደግሞ ፍሬ አፍርቶ ስታዩት እኔ ትዝ ይለኛል አንድ ሰለምቴ ምናልባት ትኖር ይሆናል እዚህ ሰለምቴ ነበረች። አንድ አካባቢ ነው የሰለምነው። አስቸገረች በጣም ካፊሮች ቤት ትሄዳለች። አስቸገረች በጣም እና ምን ስትል ሰማት? እኔ ነብዩ መሐመድን መቀበል ከበደኝ እና እስቲ ለኢየሱስ ፍቅር አለኝ ብላ በቃ ልከፍር ከጫፍ ደረሰች። ብዙ ሰዎች ሁላ ሰደቧት ምናምን አይዱ ነው ብቻ የሆነ ነገር ሆነ። ጥሩ ነገር ላይ አይደለችም። እና እስቲ አንድ አውሪኝ ብዬ ቴሌግራም ላይ ወሰድኳትና 10 ደቂቃ ነው ያወራኋት። ከዛ በኋላ ተደብቃለች። በቃ ተደብቃ ተማሪ ናት። አይ ቲንክ ባለፈው ነው የሆነ ግርግር የተፈጠረ ጊዜ ስለ ነብዩ መሐመድ የሆነ ነገር ጻፈችና ይሄን ሁላ ነገር ኬት አምጥቶ ነው አልኩኝ። ለካ እኔ የምናገረው ነገር የሆነ ነገር ያፈራል የሚል ውስጥ ሐሳብ አለ። አሁንም ይሁን አለ የሆነ ታውቁታላችሁ። ገባችሁ? እና የተሰጣችሁን ጸጋ ወቁትና አልহামዱሊላህ ይሄ አላህ በቃ አላህ የሰጠኝ ነገር ነው። እንዴት እንዳገኘሁት መቼ እንደተሰጠኝ ራሱ አላውቅም። የሆነ ቀን ሳወራ ነው ዋው ምናምን ብለው ሰዎች ያ ነገር እንዳለኝ ያወቁት ማለት ነው። እንግዲህ ከዚህ በላይ እንግዲህ ደግሞ የተሻለ ነገር እንዲኖረኝ አላህ ይርዳኝ። አሜን አሜን አሜን። አላህ ይጨምርልህ። ብዙዎች መንገድም ስለሆንክ እኔ ቃላት የለኝም። እኔስ ለሌሎቹ ሰዎች እድል እንስጥ። አሰላሙ አለይኩም ሀዊሻ ቀጥል። አዎ እኔ ደግሞ ከነዚህ ልጆች ደግሞ አሁን ኢክሩና ሀዊ ማለት በጣም የምወዳት በጣም የማከብራት ጓደኛዬ ናት። በጣም ከአጠገቤ የማጠፋ እኔ እንጃ ማለት እኔ እንጃ በጣም ነው የምትረዳኝ፣ በጣም ነው የምታቀኝ ምናምን። ደግሞ ቅመም ናት ወላሂ ነው የምላችሁ። እንደሱ አይነት ጓደኛ ይኖሯችሁ እሺ። ሾካካ ናት፣ ቅመም ናት፣ ሁሉንም ነገር አራዳ ናት። ብቻ በቃ ፍሪክም ናት፣ ራስታም ናት ምናምን። ጥሩ ጓደኛዬ ናት በጣም ማለት ነው። እንግዲህ አላህ እንግዲህ ያስብሽ በትልቁ ማለት በበረከቶቹ በጸጋዎቹ አላህ ያስብሽና እኔ ከሷ አንድ በጣም የምወድላት እንድትበረታባት የምፈልገው ነገር አለኝ። በእውቀት በትሉ በምንም ነገር ቢሆን በትሉ በጣም ትልቅ አቅም ያላት ልጅ ናት። በጣም ግን በቃ ልታይ አታበዛም። በቃ ተደብቃ ነው ያለችው። ይሄ እንዲህ እዛም እዚህ ማለት ካልታየው ምናምን ነገር በቃ ስትር ያለች ስነ ስርዓት ያላት ድብቅ ብላ ያለች ሴት ናትና እኔ ራሱ እሱን እወድላታለሁ። ለእኔ እንደው ባደረገልኝ እኛ የሆነ ነገር እኮ አውቀን በቃ እሷን ነገር ለመናገር መከራችንን ነው የምንበለው። ግን እሷ ደርባባ ናት፣ ቃተኛም ሞገደኛም አይደለችም። እና ያን ነገር በጣም ነው የምወድላት። ኢክሩ ደግሞ ያው ኢክሩ አይ ቲንክ እኔ ቤት ከሰለሙ ሰዎች ውስጥ አንዷ ናትና እኔ እሷን የሆነ ረጅም ጊዜ አውቂያት ምናምን ነገር አይደለምና ያው እሷ ማሰው ሲሰልም በጣም ከተነከውባቸው በጣም ካዘንኩባቸው ማለት በቃ በጣም ውስጥ ከተነከባቸው ሰዎች ውስጥ አንዷ ናትና እንደ ኃላፊነት በቃ እኔ እሷ ጋር መኖር አለብኝ ብዬ አጠገቤ ያለች ልጅ ናትና እሷን በጣም ጥሩ ልጅ ናት። በጣም ስነ ስርዓት ያላት ልጅ ናት። ከሀዊ ጋር ይመሳሰላሉ እንደውም ማለት ነው። እኛዋ ቅርብ ጊዜ ሰለምሽ ናት። ገና እያደራጀናት ያለች ልጅ ናት። አንቺንም አላህ ይጠብቅሽ። ትልቅ ከባድ እርምጃ ተራምዳ እየታገለች ያለች ልጅ ናት። እንግዲህ አላህ ያግዝሽ ነው የምለው። እንግዲህ እናንተ ደግሞ ጥያቄ መጠየቅ ትችላላችሁ። ጸዲ ናት ኢክራም። ሁለቱም ደርባባ ናቸው። አንቺ ቅደሚ ይባባላሉ። ቦስ ቆይ አንዴ እሺ፣ እመጣለሁ፣ እጠይቅሃለሁ። እሺ ኢክሩ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። እንዴት ናችሁ? አዲስ እንዴት ነሽ?
አልሐምዱሊላህ። እንዴት ነሽ ኢክሩ? ሰላም አለይኩም። እንዴት ነሽ? ጥያቄ ካለሽ ለጃጠ ወይ ሁሉም ጥያቄ ተመለሰ። ምንም ጠይቀው ጥያቄ የለም። ግን ደስ ብሎኛል በጣም። ይሄ አሪፍ የሆነ ኢንተርቪው ነው። ማሻአላህ ጃ ያሰብከውን ያሳካልህ። ሁሌም ጥሩ ነገር ሁሉ ይሆንልክ። አላህ ይጠብቅህ። ሁላችንም አላህ ይጠብቀን። በቃ እሺ እንግዲህ መራኛለች። እሺ ሀዊ እስክትመጣ ድረስ እንግዲህ እንጠብቃታለን። ኦኬ ሶ እስከዛ ድረስ እኔና ጃ ስንነታረክ ረጅም ጊዜ ቆይተናልና ኦልሞስት ስንት ጊዜ ሆነ እኔ እናንተ ስንታወቅ ጃዬ? ያው አንቺ የሰለምሽ አካባቢ ማለት እነሱ ወጥሮ ሲይዙሽ እኔ ትሰልሚያለሽ የሚል ሐሳቧን አይቻቸዋለሁ፣ ግን ትሰልሚያለሽ የሚሉ እንትን ሐሳቡ የለኝም ነበረ። ትንሽ ሰዎች ትኩረት የሚፈልጉበት ጊዜ ነበርና እንደዚህ አይነት ነገር መስሎኝ ነበረ። ግን ያው ከግማሽ በኋላ ሳይ አያይቺ ልጅ አምራለች ምናምን ብዬ አሰብኩኝና ያው ልትሰልሚ ጫፍ እርግጠኛ የሆንኩበት ዘመን ነበር። ያው ጊዜ እየጠበቅኩ ነበረ እና እዛ ታይም ላይ ትንሽ ሰዎች የምበጥበጥ አንቺን አታክ ለማድረግ ያሰቡበት ጊዜ ነበርና ከዛ በኋላ ነው አንቺ ላይ ፎከስ አድርጌ በቃ አንቺን እያወቅኩሽ የመጣሁት። ምክንያቱም አይ ቲንክ በሆነ ሳይድ መሆን አለብኝ ብዬ ከማስበው አንፃር ከዛ ጀምሮ በደም ነው የማውቅሽ፣ በደም ማለት ነው።